ባለፈው ቪዲዮ ላይ ስለ እንዴት የዓለም ሕዝብ ያለበትን ዕዳ ወይ ብድር በሰራሁት ላይ በጣም ብዙዎቻችሁ የጠየቃችሁኝ ነገር አለ። ከየት ነው እሱ የምንበደረው? ማን ነው የሚያበድረን? እንዴት ነው እሱ ይሄን ሁሉ ዕዳ የዓለም ሕዝብ ሊገባ የቻለው? እና ከማን ነው? ግማሹ ከማርስ ነው ወይ የምንበደረው? ግማሹ ከጨረቃ ላይ ነው። ግማሹ መቼም ብዙቻችሁ የማትሉት ነገር የለም። እንትኑ ኮሜንቱ ላይ ብዙ ነገር ያየሁታል። እንደው ዛሬ እስቲ በቀላሉ አንድ ነገር እንደው ለመጥቀስ ያክል ይኸው ብድር፣ የሀገራት ብድር የተለያየ አይነት ብድር አለ። ታዳጊ ሀገሮች የሚበደሩበት ቦታና ያደጉ ሀብታም የሚባሉ ሀገሮች የሚበደሩበት ቦታ አበዳሪው የተለያየ ነው። ኦኬ። ታዳጊ ሀገሮች የሚበደሩት ወይ ከነዚህ አደጉ ከሚባሉ ሀገሮች እነሱ ደግሞ ተበድረው ይበደሩና በትንሽ ወለድ ይበደሩና ለእኛ ወለዱን ከፍ አድርገው ያበድሩናል፣ ቢዝነስ ሰሩብናል ማለት ነው። ኦኬ። ግን አሁን ዋናው ጥያቄ መሆን ያለበት ዛሬ መቼም ብዙዎቻችሁ ታውቁታላችሁ ወይ ደግሞ ብዙ ተናግረናል ስለ አይኤምኤፍ፣ ወርልድ ባንክ እንዴት አድርገው ለእኛ ብር እንደሚያበድሩን። ኦኬ። ግን ዛሬ እንደው ለመጠቆም የፈለግኩት ምንድን ነው መሰላችሁ? እንበልና እንደው በጣም ቀላሉ የአሜሪካን ብድር ማውራት በጣም ይቀላል። በጣም ብዙ በዓለም ላይ አሉ የሚባሉ ሀብታም የሚባሉ አንደኛው ኢኮኖሚ የአሜሪካ ነው አይደል? 38 ትሪሊዮን በጠቅላላ የአፍሪካ አገራት 54ቱም ሀገራት በአመት የሚያስገቡት 2 ትሪሊዮን። አሜሪካ በአመት 38 ትሪሊዮን ዕዳ አለበት አሁን ብድር። ከዛ የሚቀጥለው ቻይና ነው 18 ትሪሊዮን ምናምን ያለበት። ጃፓን ያለውን የኢኮኖሚውን 3 ነው 4 ጊዜ እጥፍ ብድር ያለበት። እንደዚህ ያደጉ የተባሉ እነ ጀርመን እነ ፈረንሳይ በጠቅላላ ብድር ውስጥ ነው ያሉት። እንዴት አድርገው ነው ብድሩ የሚከፍሉት? ወይ ከማን ነው የሚበደሩት? ዛሬ እስቲ እንደው እንትን ለማለት ያክል አሁን ለምሳሌ አሜሪካ በጣም ትልቁን ብድር የሚበደረው ከራሱ ባንክ ነው፣ ከብሔራዊ ባንኩ። የመንግስት ባንክ ነው የሚባለው አይደል? መቼም ስለ አሜሪካን ፌዴራል ሪዘርቭ ነው የሚባለው የነሱ ናሽናል ባንክ። እንዴት ሆኖ እንደተሰራ ማን እንደሰራው ምኖች እንደሆኑ ያቋቋሙት አሁንም ድረስ መንግስት የአሜሪካን ፕሬዚዳንት መሻር ማፍረስ ወይ ደግሞ ማውረድ የማይችለው አስተዳዳሪ የፌዴራል ሪዘርቭ የናሽናል ባንኩ ነው። የእኛ ሀገር ናሽናል ባንክ መቀየር ይቻላል። የታዳጊ ሀገሮች የአደጉ ሀገሮች አሁን እንደ የጀርመን ወይ የዩኬ መቀየር ይቻላል። የአሜሪካውን ግን መቀየር አይቻልም። ምክንያቱም ኢንዲፔንደንት ነው። ለምንድን ነው? ራሱን ችሎ ከመንግስት ከፖለቲካ ሁሉ ነፃ ሆኖ እንዲያስተዳድር ተብሎ ነው። ሎክ እውነቱን ማወቅ ከፈለጋችሁ ማን ያቋቋመው? እንዴት ነው የተቋቋመው? እንዴትስ ነው ይሄ ባንክ የዓለምን መገበያያ ገንዘብ ነው የሚያትመው? የሚቆጣጠረው ግን ሌላ አካል ነው ማለት ነው። የራሱ የሀገሩ መንግስት አይቆጣጠረውም ማለት ነው። ራሱ አስተዳዳሪው መሾም የማይችል ከሆነ። ከዚያ ላይ ደግሞ ትልቁን የአሜሪካን ብድር ወደ 8 9 10 እስቲ እርግጠኛ አይደለሁም ትሪሊዮን የሚሆነውን የተበደረው 30% የሚሆነውን የተበደረው ከራሱ ባንክ ነው። እያስያዘ ቦንድ እያስያዘ የአሜሪካ መንግስት ይበደራል። ቦንድ ይሰጣል። ይጽፍና ወረቀት ላይ $100 ቢሊዮን እፈልጋለሁ ሲል ፌዴራል ሪዘርቭ አትሞ $100 ሚሊዮን ይሰጠዋል ለአሜሪካ መንግስት። ከዛ የአሜሪካ መንግስት ያንን ከነወለዱ ነው የሚከፍለው። ማን ነው ወለዱ የሚቀበለው? ሰው የራሱ ባንክ ከሆነ ከራሱ ሰው ወስዶ ወለድ መክፈል የለበትም አይደል እንዴ? የራሴ ባንክ ከሆነ ምን ወለድ ያስከፍለኛል? ስለዚህ ከነወለዱ ነው የሚከፍለው የአሜሪካ መንግስት ለራሱ ብሔራዊ ባንክ። ከዛ ደግሞ ይሄ ብዙ ጊዜ የምንሰማዋለን። ለምሳሌ የቻይና መንግስት 800 ቢሊዮን የአሜሪካንን ብድር ገዝታለች። ገብቷችኋል? አሁን ያልኩት የአሜሪካን ብድር የምትበደረው ብድር እንደ ቀረጥ እንደ ሸቀጥ ይሸጣል። እሱን ደግሞ መጥተው የተለያዩ ሀገሮች አሁን ጃፓን 1.3 ትሪሊዮን ነው የምነግራችሁ የአሜሪካንን ብድር ገዝታለች። ዩኬ እንደዛው ወደ 750 ቢሊዮን ዶላር ነው የምነግራችሁ የአሜሪካንን ብድር ገዝታል። እንደዛ የመጡ ሀገራት ደግሞ የሚገዙ አሉ። ካምፓኒዎች፣ ኮርፖሬሽኖች የሚገዙ አሉ። ለምንድን ነው? ሴፍ ነው ማለት
የአሜሪካ መንግስትን ቦንድ መግዛት ማለት ወይ ደግሞ ዕዳውን መግዛት ማለት ያንን ዕዳ ይይዙትና አሁን ቻይና 800 ቢሊዮን ዶላር ትይዝና የአሜሪካ መንግስት ኢንተረስት ይከፍልበታል። ከዛ ኢንተረስቱን ሰበስባለች ማለት ነው። የአሜሪካ መንግስት በአንድ ዓመት ዴቱን ሰርቪስ ለማድረግ ማለት ወለድ ወደ 1 ትሪሊዮን ከ1 ትሪሊዮን በላይ ዶላር በዓመት ይከፍላል። በየዓመቱ ወለድ ብቻ ትሪሊዮን ነው የምነግራችሁ። 1000 ቢሊዮን ነው 1 ትሪሊዮን። የኢትዮጵያ ገቢ በጠቅላላ 120 ቢሊዮን ነው መሰለኝ 120። የአሜሪካ መንግስት ዕዳው ላይ ያለውን ወለድ ብቻ 1 ትሪሊዮን በዓመት ይከፍላል። ለማን ነው የሚከፍለው? ቻይና ትቀበላለች፣ ጃፓን ይቀበላል፣ ዩኬ ይቀበላል። ዕዳውን ስለገዙት ዕዳው ላይ ኢንተረስቱን ይከፍላል ማለት ነው። ከዛም መሰላችሁ ለምሳሌ ዕዳውን ከራሱ ብሔራዊ ባንክ የተበደረው ላይ የሚከፍለው ወለድ አለ አይደለ? እሱም ወለድ ተጨምሮ እኮ ነው እንደገና እዚኛው ላይ ወለድ የሚከፍለው። ወይንም ደግሞ እነዚህ ሰዎች ሲገዙ ዕዳውን ሲገዙ ወለዱን ከፍ ያደርጉታል። አይ ከዛ የተበደርከው ወይ ደግሞ ብድሩ በ3% ከሆነ ብድሩ የተበደረው የአሜሪካ መንግስት እነሱ በ5% ወለዱን እንትኑን ዕዳውን እንገዛለን ብሎ ይገዛሉ። 800 ቢሊዮን ውስጥና 5% ወለድ ይቀበላል። እዛ ደግሞ 3% ወለድ ይከፍላል አሜሪካ። በጠቅላላ 8% ወለድ ብቻ የሚከፍለው። በዛ ላይ ደግሞ ሌላው ደግሞ አበዳሪው ማን ነው? የራሱ ሀገር ባንኩ፣ የራሱ ሀገር ኢንሹራንስ ካምፓኒዎች፣ ይሄ ፔንሽን፣ የጡረታ ፈንዶች። ለምሳሌ የአሜሪካ ህዝብ ነው ለራሱ መንግስት የሚያበድረው። እንዴት መሰላችሁ? አሁን ለምሳሌ አንድ ሰው ሲሰራ ለጡረታ ብሎ ይከፍላል። ጡረታ ይከፈላል። ያ ጡረታ ብር የፔንሽን ካምፓኒዎች አሉ። እነሱ ደግሞ ያንን ብር ሄደው ዝም ብሎ አያስቀምጡትም። በሱ ደግሞ ይሰሩበታል። እሱ ደግሞ እንዲሰራና ትርፍ እንዲያተርፍ የአሜሪካንን ቦንድ የአሜሪካን መንግስትን ቦንድ ይገዛሉ። ስለዚህ የአሜሪካ መንግስት በኋላ ሲከፍል የሚከፍለው ለጡረታውም ይከፈላል። የጡረታው ፔንሽኑ የራሱን ህዝብ የራሱን ሀገር ህዝብ ነው የሚበደረው። በዛ ላይ ወለድ ይከፍላል ለጡረታው። ወለዱን መክፈል አለበታ ከተበደረው ብር ላይ ማለት ቦንዱን በዛ ፔንሽን ይገዙታል ማለት ነው በጡረታው። እና አሁን የነሱ ያደጉ ሀገሮች የሚባሉት ሁኔታ የነሱ ያሉበት ሁኔታ በጣም 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 የሚገርም ነው። በጣም እንዴት ነው ብድር በብድር እየዘፈቁ ነው ያሉት። ግን ያንን ብድር ለምሳሌ እኮ መሰላችሁ ብድር ተበድሮ አንድ መንግስት ብድር ተበድሮ ለአስተማሪ ደሞዝ የሚከፍል ከሆነ ያ በጣም መጥፎ ብድር ነው። ግን አንድ መንግስት ያንን ብድር ተበድሮ ፋብሪካ የሚከፍትበት ከሆነ ኦኬ ኢንተረስት የሚያደርግ ነገር ማለት ገቢ የሚያስገባ ነገር የሚያደርግበት ከሆነ ለምሳሌ ቤት ይሰራበታል። አሁን ቁጠባ ቤቶች አሉ ከመንግስት የሚሰሩ አሜሪካን አሉ፣ እንግሊዝ ሀገር፣ ኢትዮጵያም ሁሉ ቦታ አሉ። እነሱ ሲሰሩ እነሱ የሚከራዩ ከሆነ ያ ክራይ ከነ ወለዱ ነው የሚያከራየው መንግስት ማለት ነው። ከዛ ያ ቀጥታ ወደ ዕዳው ይከፈላል እና ዕዳው ሲከፈል ያ ቤት ከተወሰነ ጊዜ በኋላ የሀገር ሀብት ይሆናል ማለት ነው። እሱ ጥሩ ኢንቨስትመንት ነው፣ ጥሩ ብድር ነው። በጣም ብዙ ጊዜ ግን ለምሳሌ የአሜሪካ መንግስት ወደ 800 ቢሊዮን ዶላር ለሚሊተሪ ነው የሚያወጣው። ምንም አይነት እንትን የለውም። ኦንሊ ገቢ ያለው ምንድን ነው? ለምሳሌ ኢራቅ ሄደው የኢራቅን ነዳጅ ሲወስዱ ያ ነዳጅ እየወጣ ቀጥታ ወደ አሜሪካ ነው የሚሄደው። እስከዛሬ ድረስ የሲሪያን ነዳጅ የአሜሪካ ወታደሮች ከበው ቁጭ ብሎ ነዳጁ እያወጡ እየላኩ ነው። ምክንያቱም ወታደሩ ከሆነ ቦታ ገቢ ማስገባት አለበታ። ያ ኢንቨስትመንት ወይም ደግሞ ያ ብድር ለወታደሩ የሚበደረው ብድር ምንም ገቢ ከሌለው ኪሳራ ብቻ ነው። በዛ ላይ ደግሞ ወታደሩ መሳሪያ እየሰራ መሸጥ አለበት። ለሳውዲ፣ ለእስራኤል፣ ለምና መሸጥ አለበት። ያን ሲሸጥ እያተረፈ ከዛ ገቢ ያስገባል ማለት። ስለዚህ ለወታደሩ የሚበደረውን ብድር በዛ መልኩ ነው የሚያስገባው። በሆነ መልክ ብቻ ወይ ጦርነት መፈጠር አለበት ወይ የሆነ ነገር መነሳት አለበት። የሆነ ነገር የሆነ ቦታ ምንም ጦርነት ከሌለ ኢኮኖሚ ይወድቃል። በቃ ምክንያቱም 800 ቢሊዮን ዶላር እያወጣ በአመት በጀት ምንም ነገር የማይሸጥ ከሆነ የጦር መሳሪያ ሄደው የሰው ነዳጅ ወይ የሆነ ነገር ማይወስድ ከሆነ ኪሳራ ውስጥ ነው የሚገባው። የተወሰነ ጊዜ በኋላ አይቻልም። እና ለዚህ ነው በየቦታው ሆነ አይታችሁ እንደሆነ አሁን ሰሞኑ ታይላንድና ካምቦዲያ ጦርነት ጀምረዋል አይደል? አይታችሁትን? በምን እንደጀመሩ ታውቃላችሁ?
እንትን ነው የሆነ እንትን አለ። ይሄ ካስል ቴምፕል፣ የቡዲስት ቴምፕል ከዚህ በፊት ኮሎኒ ሲያደርጉ ታይላንድ ኮሎኒ አልሆነችም። ኮሎኒ በመካከል ላይ የሆነች የንጉስ አገር ነበረችና ኮሎኒ አልሆነችም ከኤዥያ ውስጥ ግን ካምቦዲያ ሆኗል። ካምቦዲያ የፈረንሳይ ኮሎኒ ነበረ እና ሲወጡ ምን ብለዋቸዋል? ታይላንዶች ያኔ በጣም በቃ ዲፕሎማት ሆነው ነው ነፃ ሆነው ነው የኖሩት በፈረንሳይና በእንግሊዝ መካከል። በዚህ በኩል ካምቦዲያ አለ፣ በዚህ በኩል ደግሞ የእንግሊዝ ኮሎኒዎች አሉ። በመካከል ነበረ፣ እንደ ሽማግሌ ነው። ስለዚህ ሁለቱም ይፈልጉት ነበረ እርስ በራቸው ውጊያ እንዳይጀምሩ። በመካከል የሚኖር ሀገር ነበር እና ግን የሆነ ያ ቴምፕሉ ያለበት ቦታ ልክ እንደኛ ሀገር እንደ ባድሜ ምናምን የተዋጋ የለም እንደሱ ቆርጠው እንግሊዞች ያንን ቴምፕል በጣም የድሮ ጊዜ በጣም የብዙ ሺህ ዓመት ቴምፕል ነው እና ለካምቦዲያ ሰጥተውታል ሲወጡ። አሁን ካምቦዲያ ያንን ለዩኔስኮ ሄዳ አመልክታ ለዩኔስኮ እንትን ለማጽደቅ ብላ ስትሄድ በዛ ነው ታይላንድ ይሄ ድሮ በኮሎኒ ጊዜ የተዘረፍነው መሬት ስለሆነ ብለው ጦርነት ያስጀምሯቸው። በመጀመሪያ ሊያስታርቋቸው ጠርቶ ነበር ጦርነት በደንብ እንዳይጀምሩ። ምን እንደሆነ ልንገራቸው። እነሱ እናስታርቃችሁ ብለው ሲጠሩ ሞር የምንጣላበትን መንገድ ነው የሚሰጡ። ኤኒታይም ዌስቱ ሁለት የሚጣላን አካል ጠርቶ ላስታርቅ ሲል ከዛ በኋላ የሚፈጠረውን ተመልከቱ። ሱዳን ውስጥ እነሱ ናቸው መጀመሪያ ደግሞ የዩናይትድ ኔሽን ፒስ ምናምን የምናምን ፒስ እንዳለ የዌስተርኑ አካላቶች ናቸው ያሉት የያዙት እና ይመጡና እናስታርቅ ይላሉ። የሆነ ግጭት ሲነሳ አሁን ኢትዮጵያ ከሶማሌ ጋር ጦርነት ላንሳ ብትል መጀመሪያ ማን ነው ሁሉም ይመጣል? ትዝ ይላችኋል። ያኔ በወደቡ ሰበብ የሶማሌው እየሮጠ ይመጣል ወደ ዩኬ ነው የሚመጣው እና እናስታርቃችሁ ይላሉ። እናስታርቃችሁ ብሎ የሚያስቡት ያንን መሳሪያ የሚያመርቱትን ቅድም የነገርኳችሁን በብድር የተመረተው መሳሪያ ወይ ደግሞ ብድር ወስደው ለወታደሩ የሚከፍሉትን ደሞዝ ሰማው መመለስ አለባቸው። ስለዚህ ያን መሳሪያ መሸጥ አለባቸው። የጦር መሳሪያው የሆነ ቦታ ጦርነት ካልተነሳ ኪሳራ ውስጥ ነው የሚገባው ኢኮኖሚያቸው። ስለዚህ መቼም እነሱ ለማስታረቅ ሳይሆን እንዴት አድርገን ሞር እንደውም የሚጋጩበትን መንገድ ነው የሚፈልጉት። እያስታረቁ አሪፍ አሪፍ ሆቴል ይዙልናል፣ አሪፍ አሪፍ ቦታና ኑ እንባለን፣ ፒስ ትሪቲ ነው ምናምን ተብሎ አሁን ካምቦዲያና ታይላንድ ፒስ ተብሎ ኧረ ትራምፕ ጋር ሁሉ ሄደው ነበር። አሁን በደንብ መዋጋት ሲጀምሩ መሳሪያ ይላክላቸዋል ማለት ነው። ለመሳሪያው ይከፍላሉ እና እዳቸውን የግዴታ መመለስ ያለባቸው በዚህ መንገድ። ሌላው ምንድን ነው? ከዚህ በፊት ለጠየቃችሁኝ ነው። እንዴት ነው እሱ ይሄ ሁሉ እዳ ከየት ነው የምናመጣው ላላችሁት ነው። እንደ ዌስተርን ውስጥ እንደ አሜሪካ ያለው ሀገር ከራሱ ህዝብ ነው ከራሱ ሰው ላይ የሚበደረው። እንደኛ ያለው ሀገር ደግሞ የተለየ ነው። የኛ እኮ በጣም የተለየ እኮ ነው። በፍጹም አኗኗሯችን፣ ኢኮኖሚያችን፣ ሁሉ ነገር የተሰራው እንደ ሰቦርዲኔት በታች አይነት ሆኖ ከተለየ ቦታ የምንበደረው ኢኮኖሚያችን የምናስተዳድረው በተለየ ቦታ ነው። በእነሱ ቁጥጥር ስር የእነሱ ባንኮች ናቸው እኛን የሚያስተዳድሩት በአይኤምኤፍ በኩል አድርገው ማለት ነው። አሁንማ ጭራሽ እንዲያውም የገቡ መንግስት አሁን ባለፈው ቤኒን ውስጥ የተፈጠረውን አይታችኋል አይደል? ቤኒኖች ልክ እንደ ሳህሎች እንደ ሶስቱ ሀገሮች የሉም ቡርኪና ፋሶ፣ ማሊ፣ ኒጀር እንደነሱ ሆነን መንግስት አስወግደን ከፈረንሳይ ስር ወተን ሲሉ ፈረንሳዮች ቀጥታ ሄደው ከናይጄሪያ ጋር ሆነው ወታደሩ እንዳይገለብጥ መንግስቱን እንዳይገለብጥ አድርገው ነው የወጡት። አሁን በቀደም ያስቆሙት እና ይሄ የኛ ህይወት ወይ ደግሞ የኛ እንትን ቶታሊ ከዌስተርኑ ጋር በአንድ አይነት አካል የሚታይ ነገር። ለዛ ነው አሁን ብዙቻችን ይሄ ሁሉ 318 ትሪሊዮን ብድር አለብን ካልክ ከየት ነው የምንበደረው? የዓለም ህዝብ ከሆነ የተበደረው ከራሳቸው ላይ ነው። የነሱና የኛ ሲስተም ግን ቶታሊ የተለየ ነው። የኛ አስተዳደር፣ የኛ ሁኔታ፣ የኛ ኢኮኖሚ የሚሆን ፖለቲካል ላይፋችን ከዌስተርኑ ጋር በጣም የተለያየ ነው። በፍጹም የማይገናኝ ነገር ነው እና በእነሱ ላይ ተመርኩዤ ነው የሚመጣው ዕዳ ወይ ደግሞ ይሄ ሁሉ ዕዳ የዓለም ህዝብን አጠቃልዬ የተናገርኩት እንጂ እያንዳንዱ በአፍሪካ እንትን ሲታይ በጣም ትንሽ ዕዳ ያለበት ሀገር ነው። ግን ያው ከኢኮኖሚያችን ክብደት ጋር ሲታይ ዕዳው ይበዛል እንጂ ይህን ያክል በጣም በዝቶ አይደለም እንደ ዌስቱ። ጉድ ላክ